ከስንት ጊዜ በኋላ ፍቅር ያዘኝ። ብቻዬን ጠርቻታለሁ፣ እነግራታለሁ። እሷም ታፈቅረኛለች እኮ በጣም ነው የምታፈቅረኝ። ከወንዶች ካልመጣ አይናገሩም ሴቶች። የሆነ ምነግርሽ ነገር አለኝ ግን ፈራሁ። ምንድን ነው? ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። ዛሬ አንድ ደስ የሚል ነገር ልነግራችሁ ነው። ምን መሰላችሁ? እሱም ከስንት ጊዜ በኋላ ፍቅር ያዘኝ እና ምንም ማድረግ አልችልም እና ስሜቴን ደግሞ ማሸነፍ ከበደኝ ምናምን። እንዴት ላድርግ? በቃ እንቅልፍ ምናምን እንዲህ ነው በቃ የሚያደርገው። ድሮ እንዲህ እንደሆንኩላ አላስበውም ነበር፣ ማለት ረስቼው ነበረ የፍቅርን ስሜት እና እኔ እንጃ በቃ አዲስ ነገር ሆነብኝ። ቅዠቴ ተኝቼ እንኳን የህልም ቅዠቴ እሷን ነው ማስበው እና ብቻዬን ጠርቻታለሁ፣ እነግራታለሁ። ምንም ማድረግ አልቻልኩም። በቃ ምንም ማድረግ ስላልቻልኩ እነግራታለሁኝ። በቃ አዳሬ ሁሉ ከእሷ ጋር ነው ምናምን እና እንዴት እንደዚህ ፍቅር እንደዚህ ያደርጋል? ወይስ ፍቅር ያዛችሁ ካላችሁ ንገሩ። ፍቅር እንዲህ ያደርጋል? ጭንቀት ነው እንዴ ፍቅር? ፍቅር እንዲህ ሰላም የለውም እንዴ? በጣም ተጨነኩኝ እኔ። በጣም ትናፍቀኛለች አየር ላይ ምናምን። አረ በስመ አብ ጥንቅር ቢል ያስብላል። አንዳንዴ ፍቅር ቢቀርስ ያስብላል። በቃ ሀሳብ ቴንሽን ምናምን ካላወራቻችሁ ምናምን ካልደወለች ሌላ ኮሽታ ነው በቃ። ወይኔ ጭንቀት ብቻ 24 ሰዓት ግዴታ ማውራት አለብን እንደኛ። እኔ መረረኝ በቃ እንዲህ በሆዴ ይዤው እስከ ማለት ደረስኩኝ እና እስከ መቼ አፍኜው ላውጣው እናገራለሁ ምናምን እያልኩኝ ነው። በቃ ጠርቻታለሁ፣ ትምጣና እነግራታለሁ ያለውን ነገር ሁሉንም ነገር። በቃ ያው ብዙዎች ይደነግጡ ይሆናል አላቅም። ብዙ ሰው ሌላ ማለት የሚጠብቀውም ነገር ሊሆን ይችላል እና በቃ ጨነቀኝ። እኔ እንዲህ ነው በተኛውበት ነው ያለሁት ምናምን። ከቤትም መውጣት ደበረኝ። በቃ እኔ ቤት ምናምን ብያታለሁ ሀይሚን። ከቤትም መውጣት ደበረኝ፣ አስጠላኝ በቃ ሁሉም ነገር። ምግብ እንድትበሉ አያስደርግ የሆነ ዝጋት ነገር እኮ ነው። ይዘጋችኋል በቃ ሁሉንም ነገር። እንዲህ እንዳትጨነቁ። እናንተን ብትሆን ካፈቀራችሁ ቀጥታ ያፈቅራለሁ አፈቅርሻለሁ በሉት እንዴ። ከተቀራረባችሁ ምን ይመጣል? መናገር ነው። የምን መጨነቅ ነው? ካልደፈረሰ አይጠራም። ሲጀመር ምንም ነገር ካልደፈረሰ አይጠራም። እኔ ተጨነቅኩባችሁ በቃ። እኔ እንዲህ እንደውም በጭንቀት ብከሳ ጥሩ ነበር። አይከሳም፣ ይባባሰብኝ እንጂ ወፈርኩ ይባስ። እና ምን መሰላችሁ በቃ የሆዴን እንግዲህ ለወራ ነው ዛሬ ቆረጬ ማለት ነው። እብድብድ እያጫወተኝ ነው። አታዩም? እብድብድ እያጫወተኝ ነው። በቃ ምንም ማድረግ አልችልም። ቆርጬ ነው የመጣሁት ነው የምላችሁ። ደግሞ ትላንትና ራሱ ያበደ ጊዜ ነበር ያሳለፍነው። ማታ ሁላችሁም ወዳችሁት ነበረ። ከስንት ጊዜ በኋላ ጥሩ ራት ነው ለሀይሚ ጋበዝኳትና ራትነቱ ሳይሆን በጣም ደስ የሚል ምሽት ነው። ቫይቡ ምናምን በጣም ደስ ይላል። በቃ አብራችሁም ታሳልፉት ጊዜ ምናምን በጣም ደስ ይላል። ሙድ አለው፣ የሚገርም ነው እና አየሩ ራሱ ደስ ይላል። ከምትወዱት ሰው ጋር ጥሩ ጊዜ ማሳለፍ ደስ ይላል እና ባገኛችሁት አጋጣሚ ለምትወዱት ሰው የሆነ ነገር ለማድረግ ከዛ ሰው ጋር ጥሩ ጊዜ ለማሳለፍ አይናችሁ እንዳታሹ፣ ወደኋላ ጭራሽ እንዳትሉ። ያ እንደዛ ማምን ሰው ነው በእውነት። የምትወዱትን ሰው የሚያስደስተውን ነገር ለማድረግ ሞክሩ ምናምን በቃ። ምክንያቱም በቃ በፈጣሪ ቸርነት ነው ያለ ነው። መቼ እንደምንሞት አናውቅም። ይሄ ሀቅ ነው። ፋክቱን እውነቱን መሸሽ አንችልም እና ዛሬን እስከሆነ ድረስ ያለ ነው። ነገን ለፈጣሪ ነው አምንተው ሁላችንም። ዛሬን የሚያስደስታችሁን ነገር አድርጉ። ከኃጢአት ከክፋት ምናምን ውጭ ማለት ነው። የሰውን ደስታ የሚያስደስትን ነገር አድርጉ። በእውነት በቃ ሰው ደስ የሚያሰኘውን ነገር ሁሉ አድርጉ። ነገም ሁሌ በቃ ስንት ዓመት እንደምንኖር ሹር አይደለንም። ማናችንም አናውቅም። ለምን 1 ሚሊዮን ዓመት አንኖርም? 1 ሚሊዮኑንም ዓመት ደስተኛ ሆኖ ለመኖር መሞከር ነው። 1 ሚሊዮን ዓመት ግን ይኖራል? እኔ አላውቅም። ፈጣሪ 1 ሚሊዮን ዓመት ኧረ እድሜና ጸጋውን ስጠን፣ በረከቱን አብዛልን፣ ከኃጢአት ከምን ከክፋት ጠብቀን። አሜን። እኔንም ቤተሰቦቼንም ሁላችሁንም ከኃጢአት ይጠብቅልን። አሜን። ዓመት ባሉን የደስታ አድርግልን። አሜን። ቀጣዩ ዓመት የሁላቸውም ስኬት አድርግልን።
የሁላችንም ሁላቸውም የሁላችንም አሜን። ቀጣዩን ዓመት ያው ፍቅረኛ እንደሚይዝ ተስፋ አድርጋለሁ። ፍቅር ከተቀበለችኝ እንግዲህ ያው እሷም ታፈቅረኛለች እኮ በጣም ነው የምታፈቅረኝ። በእውነት በጣም ነው የምታፈቅረኝ። በጣም በጣም ከምታስቡት በላይ ነው የምታፈቅረኝ። ግን እሷን መናገር ደብሯት ይሆን አላውቅም። ብዙን ጊዜ እኮ አይናገሩም ወንዶች ከወንዶች ካልመጣ አይናገሩም ሴቶች ምናምን እና በቃ ዛሬ ቆርጬን የመጣሁት ነው የምላችሁ። በቃ ላስጨንቅ ነው እንዴ? እኔ ምን አስጨነቀኝ? እንቅልፌን አጣሁ። አሁን እተኛለሁ። በቃ ተገላግዬ ተናግሬ። እንደውም ይህን ቪዲዮ ስለምታየው ማለት ነው የኔ እናት፣ የኔ ጠንበለል፣ የኔ ሁሉ ነገር፣ የኔ ከፍቅርም በላይ የመጀመሪያ ፍቅሬ ነሽ እና ከሁሉም ነገር በላይ ይሄ ሲሪየስ ነው። ማርያምን ይሄ ፓርት ሲሪየስ ነው። እግዚአብሔርን የመጀመሪያ ፍቅሬ ነሽ። በቃ እኔ እንጃ በጣም ነው የምወድሽ። በጣም 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 እግዚአብሔርን በጣም በጣም ነው የምወድሽ። ረጅም ጤናና እድሜን ይስጥሽ። ከልቤ ነው የምወድሽ። ማርያምን እኔ አላቅም። እንደዚህ ሳወራ እንባዬ ይመጣል። የውስጤን ስለማቅ እኮ ነው። የውስጤን ስለማቅ እንባዬ ይመጣል። ማርያምን በጣም ነው የምወድሽ። በጣም በቃ እኔ እንጃ ሁሉም ነገር ይገባሻል፣ ያንስሻል ምናምን እንዴ ደውዬ ድምፅሽን ስሰማው የሚሰማኝን ስሜት እኔ ነው የማውቀው። እመቤቴን በጣም ነው ማፈቅርሽ። በቃ መወድሽ ማፈቅርሽ። የኔ እናት የኔ ጠንበለ ኑሪልኝ። እግዚአብሔርን ፈጣሪ ጤናሽን ይስጥልኝ፣ ያርዝመው እድሜሽን ምናምን ፏ ያርግሽ። እኔንም ረጅም ጤናና እድሜን ሰጥቶኝ አንቺን ለመንከባከብ አንቺን ለመጦር ምናምን ያብቃኝ። አቦ ግብድዬ ቤት ገዝቼ ከአንቺ ጋር ብኖር እዚህ አምጥቼሽ ምናምን ሙዴ ነውላ። እግዚአብሔርን ብቻ አይ ላቭ ዩ ቬሪ ማች እወድሻለሁኝ። በጣም ነው የምወድሽ። በጣም ከኔ ጋር ደግሞ ሌላ የሚወዱሽ ስንት ሰዎች አሉ? 3 ሰዎች አሉ በጣም የሚወዱሽ ማለት ነው። እና ኑሪልን። አይ ቲንክ ሁላችሁም በጣም የምታፈቅሩ ሰው የምትወዱት ሰው አለ እዚህ ጋር። አሁን እውነቱ ስነግራችሁ ሁላችሁም እዚህ ጋር አንድ ሰው አይቀርም። ምዬ ነው የምናገረው። አንድ ሰው አይቀርም የምትወዱት የምታፈቅሩት ሰው አለ። እሱም ማን እንደሆነ መጨረሻ ላይ ያሳያችኋለሁ። የምታፈቅሩትን ሰው የምትወዱትን ሰው ነው። ቅመምዬም በቃ ትምጣና እስቲ ነግራትና መፍትሄ ከተገኘልን እሷም ያው ካልደነገጠች እንግዲህ ሀይሚ ካልፈራች ሁሉንም ነገር ምነግራት ይሆናል በስርዓት። ቅመሜ እስክትመጣ አብራችሁን ቆዩ። እወዳችኋለሁ። በዓሉ ደርሷል። ያበደ ነው። ዶሮ አሰራር ምናምን እናመጣለን ነው ምላችሁ። በቃ ፍቅሬን ግልጽ ላድርግና ዶሮ አሰራር ምናምን እናመጣለን። ፏ ነው ማድረጋችሁ። ፏ እንለን እንዴት እንደሚሰራ እናያለን። በዓል እንዲመስላችሁ የቻልነውን ሁሉ እንጥራለን እና ሰብስክራይብ እያደረጋችሁ እያበረታታችሁ ነው እና ኦልሞስት 18,000 ሰው ነው የቀረው። 300,000 ልንገባ እና እግዚአብሔር ይመስገን፣ ፈጣሪ ይመስገን። እውነት የእናንተም ጸሎት አለበት፣ የእናቴም ጸሎት አለበት፣ የሁላችሁም አንድነት አለበት። ሞር በቃ ትልቁን ነገር ፈጣሪና እናንተ ነው የምትወስዱት። ከፈጣሪ በታች እናንተ ነው የምትወስዱት እና ፈጣሪ ደግሞ ምንም ይሁን ምን የሚሰጠው ሰውን ነው። እግዚአብሔር ይመስገን እናንተን ሰጥቶናል። በጣም የሚወደንን ሰው በቃ እናንተን ሰጥቶናል። እንዴ ቅብረር ቤተሰብ ሰጥቶናል እና እግዚአብሔር ይመስገን። በምኔ በቃ እኔ በእውነት ነው የምላችሁ ፈጣሪ ምንም ያጎደለብኝ ነገር የለም። አንድ ነገር አንዲት ትንሽም ነገር ጎሎብኝ አያውቅም። እኔ በእውነት በጣም ብዙ ጊዜ አስበዋለሁ። ብዙ ጊዜ የሆነ አንዳንድ ሰው ካገኘው ስኬት ጋር ምናምን ይለከዋል። አይደለም እኔ እንደዛ አላስብም። ማርያምን ሰውን የሚያክል ነገር እዚህ ዓለም ላይ ሊሰጣችሁ አይችልም። በዙሪያችሁ በጣም ብዙ ሰው ሊኖር ይችላል፣ ግን ተመርጦ ነው ሰው የሚሰጣችሁ። ተመርጦ በቃ ይሄ ላንተ ይሆናል። ንጹህ ሰው፣ ክፋት የሌለበት ሰው ምናምን። የሚገርመው ደግሞ እኔ ጋር ብዙ ንጹህ ሰው ሰጠኝ። በቃ እኔና ቅመሜ ጋር በጣም ብዙ ንጹህ ሰው ሰጠንና ፈጣሪ ይመስገን። በቃ ምንም አልጎደለብንም። እንዴ ተመስገን ስለ ሁሉም ነገር። ሲከፋኝ ምናምን የሆነ ጥሩ ሙድ ላይ ያው ሰው አይደለሁ አንዳንዴ ይገባሉ እና ሲደብረኝ ምናምን ብዬ የማወራውን ሰው ሰጥቶኛል። ቅመሜን ከጎኔ ያደርጎልኛል። ፈጣሪ ይመስገን ይመስገን ነው። በቃ እኔ ምንም ልል አልችልም። እናንተንም ሰጥቶኛል። ተመስገን ነው። ተመስገን በሉ፣ ተመስገን በሉ። የዓመት ሰው ይበለን። የሆነ ቦታ ላይ ፈጣሪ 2017 ምንድነው አሳካልኝ ብዬ ከጸለይኩት ውስጥ የተሳካልኝ የዓመት ሰው ይበለን ያልኩት ነው ምናምን የሚል አይቼ
ገሉኝ ነበር። ብቻ ፈጣሪ ሁላችንም የልባችንን መሻት ይስጠን። እኔ ደግሞ በእውነት በጣም ልበ ንጹህ ናችሁ እናንተ ከኢትዮጵያ ውጭ ያላችሁ አረብ ሀገራቶች ያላችሁ ምናምን በጣም ልበ ንጹህ ናችሁ በጣም እና ፈጣሪ የልባችሁን አይቶ ጥሩ ጥሩ ነገር ያሳካላችሁ። እኔ በእውነት ነው ብላችሁ የሆነ ቲክታክ ላይ ሰው የሚያስፈልገው ለመታከም የሆነ ነገር ያጣው ምናምን ስታዩ ስለ እናት ስታዩ የሆነ ነገር ስታዩ እንባ እንደሚቀድማቸው ይገባኛል፣ አውቃለሁ። በእውነት እንባችሁ እንደሚመጣ ምናምን ይሰማኛል። እግዚአብሔርን እኔ በጣም የተረዷችሁ ይመስለኛል። ለምን እንደሆነ አላውቅም በእውነት እና ፈጣሪ ከእናንተ ጋር ይሁን። በቃ እኔ ሁሌ ጸሎቴን ነው እኔ ጸሎት ባረግ ቁጥር ነው የምጸልይላችሁ። ፈጣሪ ከእናንተ ጋር ይሁን። በሰላም ቤተሰቦቻችሁ ያገናኛችሁ። እግዚአብሔር ይመስገን 1 ዓመት አልቋል። ቀጣዩን ዓመት የሰላም የፍቅር ያደርግልን። ሀገራችንን ሰላም ያደርግልን። ሰላም ስንሆን ብዙ መጠቀም የምንችላቸው ነገሮች አሉና ፈጣሪ ሰላም ያደርገን። አሜን እያላችሁ በዛው እና በቃ እስቲ ቅመሜ ትምጣና ፍቅሬን እገልጽና እንግዲህ እስቲ ሀሳብም ካለ ትሰጠኛለች። ማይሆንም ከሆነ እንግዲህ በቃ ወደየፊ ነው። የምን መጨነቅ ነው? የሁሉ ዘመን የሁሉ ክፍለ ዘመን ምን አስጨነቀኝ? እኔ ውዶቼ ብቻ እንትን ይላል። እንዳይደብራችሁ ደግሞ እሺ። ሁላችሁም ስለምታፈቅሩ ነው እኔ የሚያፈቀርኩት ሰው መናገር የፈለግኩትኝ። እንዴ እኔ ምን ማድረግ እችላለሁ? በቃ አፈቀርኩ። ደግሞ ፍቅርም አይደለም ነፍስ፣ ህይወት፣ ሁሉም ነገር ሊሰጣት የሚገባት ሴት ናት። ሁሉም ነገር ራሴን መስጠት የሚገባት ሴት ናት። እኔ በእውነት ከእኔ እድሜ ቀንሶ ምናምን ሁሉንም ነገር ሊሰጣት የሚገባት ሴት ናት። እቺን ሴት አለማፍቀር ደግሞ ንፉግነት ነው። ሁላ ኃጢአት እኮ ነው። ኃጢአት ሁላችንም ጋር ኃጢአት አለ። ኃጢአት ነው በእውነት መወደድ መፈቀር የሚገባቸውን ሰዎች ካላፈቀረን ኃጢአት ነው። ብቻ አፏ በሉልኝ። እወዳችኋለሁ። በቃ ሰብስክራይብ እያደረጋችሁ ቀጥሉ። እስቲ ስትመጣ ቅመሚ ሁሉንም ነገር የምናየው ይሆናል። በቃ ይመቻችሁ። ደግሞ ላይክ ማድረግ አትርሱ። ምንድነው በቃ ላይክ ምናምን ፎ አድርጉ፣ ቀውጡትና እስቲ ቅመሜ እስክትመጣ ድረስ እናንተ በሱ ተባበሩኝ። እኔ ያለውን ነገር እውነታውን አፍርጬ ይናገራለሁ። በቃ ምንም ካልደፈረሰ አይጠራም አይደለ? እወዳችኋለሁ። እሺ እናንተንም በጣም በጣም ኑሩልኝ ኑሩልኝ። ሰፖርት ታደርጉናላችሁ በብዙ ነገር እና በጣም ኑሩልኝ። ረጅም ጤናን እድሜያችሁን ይስጣችሁ። በቃ እኔ እናንተ መመረቅ ወይ የሆነ ቀን አንድ ቀን ጽፌ ረጅም ጽፌ ያልተደጋገመ ጽፌ እመረቃችኋለሁ። በቃ እናንተን ያኑርልን፣ እናንተን ያርዝምልን ጤናችሁ ምናምን። ፈርቻለሁ ደግሞ እንዴት ብዬ ነው መነግራት የሚለውን ነገር ፈርቻለሁ። አሁን እንዲህ እብድብድ የምጫወተው ምቅለበለበው ምናምን እኮ ኮንፊደንስ እንዳገኝ ብዬ ነው። በቃ ያስፈራል። በቃ አትጨነቁ እሺ። እንቅልፍ የሚነሳችሁን ነገር ፍቅር ምናምን ከሆነ የፈጠነ ተናገሩት። ካልደፈረሰ አይጠራም፣ ምንም አይመጣም። ልቤ ራሱ እየመታ ነው። በቃ ድው 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 የሆነ ቢት ብትሰጡት ዘፈን ይወጣል። ድው 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 እያለ ምናምን ዘፈን ይወጣል። ብቻ እስቲ የሚሆነውን ነገር አብረን እንይ። እኔም ፈርቻለሁ፣ እናንተም ከፈራችሁ እንግዲህ ተጠንቀቁልኝ። እንዴት ነው መሆን ህውት ያለ አራስ ቀልድ ነው፣ ግን ያው ትንሽ ፍርሃት አለ ምናምን። እስቲ እናያለን እሱን ሁሉንም ነገር የምናየው ይሆናል። በዛውም የሆነን ሰው ሪያክሽን በደንብ የቅመሜን ሪያክሽን ፊሊንጓን በደንብ አይተን የምንረዳው ይሆናል። አይመስላችሁም? ይመስለኛል፣ በጣም ይመስለኛል። አዲሱ ዓመት ገብቶ ከምናገር ይህንን ውስጥ ያመኩትን ፍቅር ከምናገር አዲሱ ዓመት ገብቶ ከምናገር ያለፈው ዓመት ጥሩ ዓመት የነበር ምልበት ዓመት ስለሆነ በብዙ ነገር ጥሩ ስኬትን፣ ጥሩ ነገርን፣ ጥሩ ሰዎችን ያገኘሁበት ዓመት ስለሆነ ይበልጥ ደግሞ ስኬታማ እንደሆነ ለማረጋገጥ ይህንን ነገር ማድረግ አለብኝ። 2018 ሳይገባ ፍቅሬን መግለጽ አለብኝ፣ መናገር አለብኝ ብዬ አመንኩኝና በቃ እንደሱ አይሻልም? ትላንትና እንግዲህ ያው ፈታ ብላችኋል ሁላችሁም አደለ? ትላንትና ደስ ብሏችሁ ነው ቪዲዮችንን ያያችሁት ይመስለኛል። ጭንቀት የለበትም። በጣም የሚያስደስት ቪዲዮ ነው። ጥሩ ምሽት ነበር ያሳለፍነው። የቅመሜንም
ደስታ ያየሁበት ምሽት ነበርና እኔም ደስተኛ ሆኜ ያሳለፍኩት ምሽት ነበርና አድካሚም ነበር። ያው እስኪመሽ ያለው ምን ያህል ፓርት ብንይዘው ብታስቡት ብዙ ይሄድ ነበር እና አድካሚም ነበረ። በቃ ገባሁ ዝርግፍ አልኩኝ። አርፍጄ ነው የተነሳሁት። ህልሜ ሁሉ ቅዠት ሆነ። በቃ ፍቅርን ንገራት፣ ፍቅርን ግለጽላት ምናምን ሲሆንብኝ በቃ ካለፈ ረስ አይጠራም። እንደውም የ2017 የመጨረሻው ላይ ታሪክ ሰርቼ እወጣለሁ አልኩኝ። ታሪክ ሰርቼ 2017ን 2018ን በሰፊው በጸጋው እቀበላለሁ። ካለፈ ረስ አይጠራም። ምን አስጨነቀኝ ብዬ ነው እንግዲህ ቁጭ ያልኩላችሁ። በቃሽ ቅመሜ እስክትመጣ አብራችሁን ቆዩ። አይ ላቭ ዩ ቬሪ ማች። ሁላችሁንም እወዳችኋለሁኝ። በቃ ቻው። ብዙ ባወራ ደስ ይለኛል፣ ስለፈራው ማለት ነው። በጣም ብዙ ባወራ ደስ ይለኛል። ብቻ በዚህ ምክንያት ዶሮ አልሰራም እንዳልባል አሁን በዓሉ እንግዲህ እንዳይረበሽ። በዚህ ምክንያት አሁን በዓልን በሰላም ካላሳለፍን የሆነ አንዳንድ የምትፈሩት ነገር አለ ካላሳለፍን፣ እሱንም እየፈራው ነው። ግን በቃ ምንም ማድረግ አልችልም። ከሚያልፍ መናገር ይሻላል። በዓሉንም ወይ አብረን በደስታ እናሳልፈዋለን ወይ በቃ ምንም ማድረግ አይቻልም። አይሆንም ከሆነ አይሆንም ነው። ብቻ እስከ መጨረሻው ድረስ አብራችሁን ሁኑ። አብራችሁን መንተባተቤ ሊጀምረኝ ነው እንዴ! 2017 ላይ ይህንን ነገር ነው ያልፈልገውም። እንድንተባተብ አልፈልግም። ሆይ ይታባ። እሺ በቃ አብራችሁን ሁኑ። በዓልን አብረን እንግዲህ ፏ እንላለን ብዬ ተስፋ አደርጋለሁ። እንዳልኳችሁ ምንም ሌላ ነገር ካልተፈጠረ ጥሩ ጊዜ የምናሳልፍ ነው ይመስለኝ። ዋካንዳ ፎሬቨር። ይመቻችሁ እና ቪዲዮን እስከ መጨረሻው ድረስ እዩት ሳታሳልፉ ምናምን። ቁጭ ብላችሁ ፏ እያላችሁ ምናምን እዩት። ፋንዲሻም ካለ ፋንዲሻ ገዝታችሁ አፈንድታችሁ እዩ። እሺ ሻይም ጠጡ። ጨጓራችሁ ማያማችሁ ከሆነ ሻይም ጠጡ። ጥሩ ነው። በቃ ቻው። እኔ እንኳን እንዲህ ምለፈልፍ ወድጄ ይመስሏችሁ ነው? ወድጄ አይደለም። ውስጥ ያለው ጭንቀት ነው የሚያስለፈልፈኝ። ወይኔ ቡራው ጉድ ሆነ ማለት አሁን ነው። ግን በእውነት እስቲ ንገሩኝ፣ ፍቅር ሲይዛችሁ እንዴት ነው የምትናገሩት? ይከብዳል እኮ መናገር። እንዴት ነው የልባችሁ የምታወሩት? ፍቅር ከያዛችሁ ይከብዳል። ይህ ሁሉ ለፈልፋለሁ ውስጤ ፈርቷል እኮ እንዲህ እየለፈለፍኩ ምናምን ፈርቷል ውስጤ። ብቻ በቃ ቅመሟ እስክትመጣ አብራችን ሁኑ። ወዳችኋል። እንዴት ሳድርጌ የሆዴን ላሳይሽ፣ ምን ቃል ተናግሬስ ውስጥን ልግለጽልሽ? ጨነቀኝ ጠበበኝ ጠፋኝ የምልሽ፣ እወቂልኝ ባክሽ እንደምወደሽ። በኖርኩበት ዕድሜ በእስካሁን ዘመኔ እንዳንቺ የምወደው ሰው የለኝም እኔ። ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንቺው ነው። አንቺ ያላየሽው ቤት ፍቅርሽ ውስጥ ተሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ። የሰራሽውን ቤት ሳታውቂውምና ልብሽ ቁልፉን እስጥሽ እዩ ክፈቺና። መጣች ጉድ ፈላ መጣች። ምን ሆነክ ነው? አንተ ምን ሆነክ ነው? ተነሳ እንዴ! ተይኝ እባክሽ። ተነስ ቡቡ። ሀይሚ
ጨንቆኛል በእናትሽ። ምንድን ነው የጨነቀህ? ጨንቆኛል በቃ። ለምን? ምን ሆንክብኝ? እንዴት እንደምነግርሽ አላውቅም። ምን ነው የተፈጠረ ነገር አለ? የተፈጠረ ነገር አለ? ምንድን ነው ፊትህ የተቀያየረው? የተፈጠረ ነገር እኮ ኖሮ አይደለም። አሞህ ነው? አይደለም። የሆነ የምነግርሽ ነገር አለኝ ግን ፈራሁ። ምንድን ነው? ችግር አለ? ይቅር መሰለኝ። ፈራሁ። የምሬን ነው ፈራሁኝ። እየተጨነኩ ነው ለራሴ። ምንድን ነው እንቅልፍ የሚያሳጣህ ነገር? የተፈጠረ ነገር አለ እኔ የማላውቀው? ምንም ያስደነግጥ እኔ እንጃ። አንቺ ጋር ምናልባት ሊያስደነግጥ ይችላል ግን ንገረኝ። እኔ ጋር ነው ምንም አይነት እንትን ያሌለው። አንቺ ጋር ሊያስደነግጥሽ ይችላል አላውቅም፣ ግን ስትሰሚ ማለት ነው ጥለሽ ምናምን እንዳትወጪ። እኔ ምክንያቱም ቀድሜ ልንገርሽ በዓልን በሰላም ማሳለፍ ፈልጋለሁ እኮ። ምንድን ነው? ልስማው መጀመሪያ ልስማው መጀመሪያ። እያስጨነቀኝ ነው። አይንሽንም ማየት እኮ ፈራሁኝ። ለምን? በቃ ፈራሁኝ። ምንድን ነው አይኔን ማየት የሚያስፈራ? እሺ ትናንት ጥሩ ነበረ? አሪፍ ጊዜ አሳለፍሽ? አሪፍ ጊዜ አሳልፍሻል? በጣም ነው የማመሰግነው። እውነት በጣም ነው ደስ የሚል ደስ የሚል ጊዜ ነው ያሳለፍኩት። ከትላንት በኋላ እኮ ነው የባሰብኝ። ምንድን ነው? እሺ ንገረኝ። ምን አስጨነቀኝ እያልኩ እንደ እብድ ብቻዬን እያወራሁ ነበር። ለምን ተናግሬ አልገላገልም እያልኩኝ ነበር። ሀይሚ ጨነቀኝ። በቃ ምን ላድርግ? ምንድን ነው የሚያስጨንቅህ ነገር? ወይኔ ቡራ ግን ፍቅር ይዞሽ ያውቃል ድሮ አይደል? ግን ይሄን ያክል አይደለም። ምን ማለት ነው ይሄን ያክል አይደለም? የፍቅር ትንሽ አለው። አይ ልጅ እያለህ እኮ ይሄን ያክል የፍቅር ጥንካሬውን አታውቀውም። ሊሆን ይችላል ግን ፍቅር ነው፣ ይከብዳል። በቃ ሳስበው እሱማ ይከብዳል በሰዓቱ። እሺ እሱን የነገረሽ አንቺ ነሽ የነገርሽ ዛኔ? አይኔ ናትኝ። እኔ ጥያቄ እኮ ነው እኔ ባይጨንቀኝ እንደዚህ አይነት ጥያቄ ጠይቅሻለሁ? አሁን እረስቸዋለሁ። እሱ ይንገረኝ እኔ ልንገረው አላስታውስም። እንዴት ነው የምትረሺው? ፍቅር ይረሳል? ሲቆይ ይረሳል። ሲጀመር ፍቅር ጭንቀት ነው መሰለኝ። በጣም አስጨነቀኝ። ጭንቀት ነው። አፈቀርክ እንዴ? እባክሽ ቆየ። የምርህን ነው? ማንን ነው ያፈቀርከው? እንዴት እንደምነግርሽ ግራ ገባኝ። እባክሽ አንቺ ደግሞ ማንን ነው ያፈቀርከው ትላለች። ከማን ጋር እውላለሁ እኔ? ኮሽ አትቆጣ። ታዲያ ምንድን ነው የሚያስቆጣ? ከማን ጋር እውላለሁ እኔ? እሺ የምርህን ነው? ፍቅር ያዘ? እኔ ፍቅር ያዘኛው። አፈቀርክ? ተሸነፍኩ። ግራ ገባኝ። ማንን ነው ያፈቀርከው? ግን ስነግርሽ ማለት ነው ጥለሽ እንዳትወጪ፣ በዓል ማክበር ፈልጋለሁ ምናምን በሰላም። እሺ ጭራሽ ጥለሽ እንዳትወጪ ማለት የሚያስወጣ ነገር ነው። ምናልባት ስትሰሚ ስነግርሽ ከደበረሽ አላውቅም። እንዴት ከደበረሽ አላውቅም። ስነግርሽ ሁሉንም ነገር እኔ ሁሉ ዘመን ተጨናኩኝ እንዴ እስከ መቼ? ዛሬ ነገ፣ ዛሬ ነገ፣ ዛሬ ነገ። ኧረ በስመ አብ ቢቀርስ። እሺ ንገረኝ፣ ማንን ያፈቀርከው? ቡቡ እያስጨነቀኝ ነው እኮ። አንቺ ንገሪኛ ቅድሚያ ጥለሽ እንደማትወጪ። እሱ ከዛ በኋላ እንወስናለን። ከዛ በኋላ እንወስናለን። ታስጨንቀኝ እኔንም ንገረኝ። እሺ እኮ ስለጨነቀኝ ነው ሀይሚ። ምንድነው ባጨንቀኝ እኮ አሁን እንዴት ብዬ ልንገርሽ? አሁን እሱ እኮ ነው ግራ የገባኝ። እንዴት በቃ ማፍቀር ኃጢአት አይደለም እኮ። ይሄን ያክል ምንድነው እኮ ኖርማል ነው እኮ። እኔ እኮ ጠየቅኩሽ ቅድሚያ አንቺ ስታፈቅሪ ያፈቀርሽ ሰዓት ጭንቀት ሆኖብሻል? ላው ይሆናል። ለምን አይጨንቅም? ይጨንቃል እኮ። ምክንያቱም እኔ እንደማፈቅረው ያ ሰው ላይ ያፈቅረኝ ይችላል ምናምን የሚል ሀሳብ አይምሮህ ላይ ይመጣል። ያስጨንቃል። እሱ ነገር አስጨንቆህ ሊሆን ይችላል፣ ግን ደግሞ እንደዚህ አይደለም፣ ዝም በማለት አይደለም። ሲቀጥል ደግሞ እስከዛሬ ድረስ እንዴት አላየሁብህም የፍቅር ስሜት ወይ ደግሞ የሆነ ነገር? ምን ማለት ነው እንዴት አላየሁብህም? የሁሉ ጊዜ ስለፋ ምንም የፍቅር ስሜት አይታይም? አሁን ያልታየኝም እኔ እንጃ ያላቅም። እኔ ኖርማል አይደል? ምንም አይታየም የፍቅር ስሜት? ኖርማል መስሎ ነው የታየኝ የትኛውም ነገር።
አይ በቃ ይቅር ሳስበው ቢቀር ይሻላል። ለምን ይቀራል? ተይው የሆዴን በሆዴ ይዛል ይቅር። እና እንደዛ ከሆነ አልፈልግም ልሰማህ ነው አይደል? በቃ ተይው። እኔ ጭቅጭቅ አልፈልግም። ከኔ ውጭ የምታወራው ሰው አለ? እኔ እኮ እንደውም 2017 ሳያልቅ በቃ ከኔ ውጭ የምታወራው ሰው አለ? ጌታ አምጥቼ ነው የማወራው። አንቺ ደግሞ ከኔ ውጭ ምናምን በቃ አይ ትንሽ ነገራቶችን ሳስበው በቃ ጥሩም ይሆናል መሰለኝም እና ለምን ጥሩም ሊሆን ይችላል። ስሙ አይ ሊሆን አልነግርሽም። ጥሩ ሊሆን ይችላል አይታወቅም። እኔ በይችላል እንትን ብዬ ጉድ መሆን አልፈልግም። ደህና ሰላማዊ የሆነ እየኖርኩ ምን እንዳንቀለቀለኝ ነው የማይገባኝ። ምን ማለት ነው? ሳልናገር ብቀመጥ ይሻለኛል። እንደዛ ከሆነ ትጎዳለህ። ቀልጎዳ እስቲ ትጎዳለህ። መናገር ነው የሚሻለህ እኮ። እኔ ግን በመናገር ውስጥ መፍትሄ ሊኖር ይችላል። ሳፈቅራት እንደዚህ እንደተጨነኩኝ አልገባኝም ነበር። የምርህን ነው? የምሬን ነው። እሺ ንገረኝ፣ ማንን ነው ያፈቀርከው? እኮ ንገሪኛ። በዓልን አብረን እናሳልፋለን። አሁን ስነግርሽ ጥለሽ እንድትሄጂ አልፈልግም፣ እንዲረበሽ አልፈልግም። እንዴ እሱን እኔ እርግጠኛ ሆኜ ልነግርህ አልችልም። ልስማውና ከዛ በኋላ ወስናለሁ። አንቺም እኮ በጣም ነው የምታፈቅሪው፣ ግን ይመስለኛል ፍርሃት ነው እንጂ እኮ የምታፈቅሪው በጣም እርግጠኛ ነኝ። እንደምታፈቅሪ እርግጠኛ ነኝ። እና ታዲያ ምንድነው የምታወራው? ግን ደግሞ ፈራው። በቃ እንዲሁ ፈርተሽ አታውቂም? ፈራው። እኔ እስኪ አታስጨንቀኝ ንገረኝ። ማስጨነቅ አይደለም ፈራው። ሃይሚ ከፈራውስ አትፍራ። እኔ እኮ ነኝ አይደለ? ሃይሚ እኮ ነኝ እኮ ነኝ። ታዲያ ካሰችነሽ ብዬሻለሁ። ሃይሚ ነሽ። ምን ያስፈራሃል ታዲያ? እኔን ያላወራህ ማንን ታወራለህ? በቃ እኔ ፈራው ሃይሚ። አሁን እንዴት ማለት አሁን ፍቅሬን ተናግሬ ጥሩ መልስ ባላገኝስ? ምን ማለት ነው? ጥሩ መልስ ባላገኝና አይሆንም ብባል ምን አይነት ሙድ ውስጥ ነው የምገባው? የሚመጣው መጋፈጥ ነው መስሎሽ ነው? እባክሽ አንቺ ደግሞ የሚመጣው መጋፈጥ ምናምን አይደለም፣ ግን መስሎሽ ነው። እስኪ ና ወደ እኔ ና ወደ እኔ። እሺ መጥቼ ስምን ያስጨነቀኝ ነገር አይተሽ አይኔ መጽሐፍ ነው እንዴ? አይነበብም እኮ አይነበብም። አይኔ ላይ እኔ ላነበው ይችላል። እኮ አይንሽን እያየሁ ምንድነው? እኔ ላነበው ይችላል። አይኖቼን እያየ ንገረኝ። ፍቅር ከባድ ነው ሃይሚ፣ እንደምታስበው አይደለም። በቃ እኔ ሳስበው ቢቀር ነው እኮ እኔን እያየህ አውራኝ። ወደዛ ይዞር ነው አንቺ ማየት ከብዶኝ ነው። ምንድነው ነው ከበደኝ አንቺ ማየት። በቃ ምንድነው እንዴ ሃይሚ? እኔ አሁን በኔ ቦታ ምትሆኚ ምን ታደርጊያለሽ? ማንን ነው ያፈቀርከው? አልገባኝም። እኔን ማየት ለምን ይከብድሃል እኮ? ስለዚህ ቢቀር ባይ ብሩኬ አይሆንም። በቃ እኔ እንደዚህ ስትጨነቅ ማየት አልፈልግም። ሲጀመር የራሴ ጥፋት ነው። ማይሆን ሀሳብ ነው ያሰብኩት። እኔ እንደዚህ ስትጨነቅ ማየት አልፈልግም። ቢቀር እሷ ራሱ እኮ እኔን በጣም ነው የምታፈቅረኝ። እንደዛ ሊሆን አይችልም። በጣም ነው የምታፈቅረኝ እኮ። ምን ሆኖ እንደዛ ሊሆን አይችልም ማለት? ቢቀር ይሻላል ያልከው አይደለም? በቃ ተይው። ልስማክ አሚቴ ልስማክ ንገረኝ። ከዛ መፍትሄ እንፈልጋለን። እኔማ እንደማስበው ማለት ነው። ማን ያፈቀርከው ሰው ማን ነው ማለት? አንተ አፍቅረ ባለመናገር ምናልባትም እኮ ካንተ በላይ ልታፈቅርህም ትችላለች። አሁን ስሚኝ፣ እሱማ እንደዛ ነው የሚሰማኝ እኮ ነው። ከኔ በላይ እንደምታፈቅረኝ ከኔ በላይ እንደምታስብልኝ ነው የሚሰማኝ። ግን መናገር ነው የፈራሁት። እንዴት ምን ልንገራት? በቃ ከበደኛ። ምንድነው የሚያስፈራ? ከበደኝ ሃይሚ። እንዴ እኮ ንገረኝ ለኔ። እኔ ያለው ከጎኔ በቃ ከኔ በላይ እንደምታስብልኝ ለራሷ ሁላ እንደማታስብ እኮ አውቃለሁ። ግን በቃ ከበደኝ። ቅመሜ ከበደኝ። ተረጅኝ። በቃ ምንም ማምጣት ማድረግም አልችልም። ብሩኬ ሁላ በእንደዚህ አይነት መልኩ አይደለም ልናገሩ ላይ ፈለጉት። ፕሮግራም አዘጋጅቼ ትልቅ ምስጋናና ክብር ስለሚገባት ትልቅ ፕሮግራም አዘጋጅቼ ጓደኞቼን ጠርቼ ነበር። እኔ እንደማፈቅራት፣ እንደምወዳት፣ እንደማከብራት ለሷ እንደምኖርላት፣ እንደምሞትላት መናገር የፈለኩት ግን መልሶቹ አልተመቹኝም። አሁን አንቺ የምትነግሪኝ ነገር ደስ ስላላለኝ ተውኩት ማለት መናገር። ከኔ ጋር ምን አገናኘው? በቃ ከአንቺ ጋር ካላገናኘው ተይው በቃ። ብሩኬ ምን አይነት ነው ማለት? ምን አይነት ነገር ነው የምታወራው? ፕሮግራም አዘጋጅተህ ምናምን
እኮ እንደዛ ነበር እኔ ባለውበት ነው እኔ በሌለውበት መሆን የነበረበት ወይ እንጂ እኔ ባለውበት ነው በሌለውበት የብብቷን ጣለች ነው የሚባለው የቁጡን አውርድ ብላ የብብቷን ጣለች ነው የሚባለው እኮ አልገባኝም እንዴት ነው አንቺ ባሌለሽበት እንደዛ አይነት ፕሮግራም አዘጋጁ አይሚን እኔ እኮ ሰው ፊት ከምዋረድ ብዬ ነው እኮ እኔ አይኔ ያየ ነው እንደዛ የምታደርገው አይኔ ያየ አሁን በቃ ትቼው አታይኝም አልተውህም አልተመቸኝም ነገራቶቹ አልተመቹኝም ሳስበው አልተመቹኝም ቢቀር ይሻላል ሳስበው ምንም የተመቸኝ ነገር የለም በቃ እኔ ንገረኝ ለማንኛውም አይ በቃ የቤት ስራ ይሆንብሽ ምን ማለት ነው የቤት ስራ ሊሆንብኝ ለምን እጨነቃለሁ ተጨነቂ በቃ እኔ ብቻ ነኝ እንደሚጨነቀው እንዴት አድርጌ እሷን ውለታ መክፈል እንደከበደኝ እንዴት አድርጌ ለሷ በቃ እሷ ያረገችልኝ ነገር መመለስ እንደከበደኝ እኔ ብቻ ነኝ እንደ እያሰብኩ የምጨነቀው አስቢ አንቺም ተጨነቂ ምን አይነት ውለታ አድርጋለህ ነው ይሄን ያክል ሁሉ ነገሯን ሰጠችኝ ሁሉ ምንም አልቀራትም ልጅነቷን እድሜዋን ምናምን ሰጠችኝ ምን ላድርግ ታዲያ የምርህን ነው በዚህም ብዙ ነገር ማወቅ ስለምፈልግ ነው ተዚያ ያደረኩ ግን በቃ ኮሽ በመናገር ውስጥ መፍትሄ አለ አይ ያልናገርም ነገሩን ለመናገር ሳስብ ትንሽ አንዳንድ ነገሮች እዚሁ እየሰማው ጥሩ እንደማይሆን ገባኝ እኔ እኮ ምንም ሊገባኝ አልቻለም ጭራሽ ውስብስብ እያረክብኝ ነው ነገሮች በጣም ተሳስቦብኝ ነው ዛሬ እብድብድ እያጫወተኝ ነው በቃ እኔ ግራ ገብቶኛል መቼም ፍቅር ያሳብዳል አትለኝም እንዴ ከዚህ በላይ እንቅልፍ ነሳኝ እንዴ ውለታ እንዴት እንደሚመለስ ግራ ገባኝ ጨለልኩ ሲጀመር ጥንቅር ቢል ፍቅር ይሻላል አፈቀርካት እኮ አይደል ውለታ ከዚህ ምን አውቀሻት ነው አፈቀርካት የምትይ ይሄ ነው እየነገርከኝ እኮ አንቱ ምን አውቀሽ እኔ እንጃ እኔ እኮ አልተመቸኝም በቃ ማን እንደሆነች ለመናገር አልተመቸኝም ፍቅር ከፍቅርም ከምንም በላይ ነው የያዘኝ የምርህን ነው ብሩኬ የመጀመሪያ ፍቅሬ ሆነች ከልቤ እሺ እኔ ምን ላድርግልህ እሺ በይኝ ምን ማለት ነው በቃ እሺ በይኝ ዝም ብለሽ ማሳየሽን ነገር እሺ በይኝ ማን እንደሆነች እንደዛ ሊሆን አይችልም እኔ እንዴት ነው ሳላቅ ወይ የሆነ ነገር እሺ ምለው እንዴት ነው ማቲው ነቅማኝ ብሩኬ በቃ ካልተቀበልሽኝ መተው እኮ ነው ምን ማለት ነው ካልተቀበልሽ መተው ነው ዝም ማለት ነው ሐሳቤ ካልተመቸሽ መተው ነው ሐሳብ ሳይመቸኝ ቀርቶ እኮ አይደለም ግን ደግሞ እንደዛ ሊሆን አይችልም ይሁን ነገር አይደለም እሺ አመሰግናለሁ ምን ማለት ነው አመሰግናለሁ በቃ ሀይሚ አላወራም በቃ ሂጂ እንደው አይደለም ብሩኬ የሚሆን ነገር ስላልሆነ ነው ብቻ አንቺ ደግሞ እንዴት ነው የሚሄደው እኔ በቃ እውነቱን በዚህ ሁኔታ ውስጥ ትቼ መሄድ አልፈልግም ማንን እንዳፈቀርኩ ማንን እንደወደድኩ ለማን እንደምኖር ቢያንስ እስካለች ድረስ እኔ እንድኖርላት ፈልጋለሁና ባይገርምሽ እኮ እኔ ብቻ አይደለም ማፈቅራት የሚያናድደው ከኔ ጋር 3 ሰው ምናምን አለ የሚያፈቅራት በጣም የሚወዷት የሚያፈቅሯትና ከሶስቱ ጋር እንዴት ልጣላ ግራ ገባኝ ምናልባት 4ም 5ም ብዙም ሊሆን ይችላል የሚያፈቅሯት በተለይ 3ቱ ግን ተፈታትነውኛል እንዲህ ያልናገም 3 እኔ ማድረግ የምችለው ነገር አለ ወይኔ ሀይሚ በቃ ተውኩት እኮ ልነግርሽ ነበረ ደበረኝ ተውኩት እንደማን ገባኝና ተውኩት አይደለም አሽበኝ ስትለኝ ዝም ብዬ እንዴት እሺ እልሃለሁ እሺ ዝም ብሎ እሺ ማለት አለ እኔ እንደለመደብኝ የሷን ውለታ እያሰብኩ ተጨንቄ ብኖር ነው የሚሻለው ምን ማለት ነው እንዴ በቃ መጨነቅ ሳይሆን ለውለታህ የሚገባህን ነገር ማድረግ አለብህ ማግዝህ ነገር ካለ ደግሞ አግዛለሁ ነገርኩሽ እኮ የምታገዢ ነገር ካለ ይኖራል እነግርሻለሁ ግን ደግሞ በቃ አብዛኛው እኔ እንጃ ኖ ስለሚሆን ቢቀር ይሻላል እንዴ በምን እርግጠኛ ሆንክ አሁን ብነግርሽ እኮ ማለት ነው አንቺ ትከፍያለሽ ብነግርሽ እንዴ ይሁን አንተም አብዳል ጨልላል ነው ልትይ የሚችለው አይደል ችግር የለውም ንገረኝና እንደዛ ልበል ጉድ ሰራህልኝ ልትይ ነው ንገረኝና እንደዛ ልበል ስሚኝ ብነግርሽ ሰራህልኝ ነው ልትይ የሚችለው እንዴት እኔ 2017 ሳይወጣ ልናገር ነው ያልኩት በቃ 2 ቀን ነው 1 ቀን ነው የቀረው በቃ 2017ን ብዙ ስኬታማና ብዙ ጥሩ ሰዎች ያገኘውባቸው አመት ነውና በቃ ይሄንን ደሞ ጨምሬበት ከለከልኩ ተናገር አልኩ እኮ
ተናገር አለኝ አለ ፍቅር ግን እሺ አሁን ምን ልስፈንላት? አረሳም ውለታሽን የሚለውን ዘፈን ልስፈንላት? መብትሽን ደግነትሽን እግዚአብሔርን እንባ ይመጣል። እኔ ስለሱ አሳስባክሽ። የምርህን ነው? አዎ ይሄን ያክል የምሬን ነው። እንባዬ ነው የሚመጣው። በቃ እኔ ለምን እንደሆነ አላውቅም። በቃ እንባዬ ይመጣል። የመጀመሪያ ፍቅሬ ነች። በጣም ነው ማፈቅራት። ስልኬን አምጪው ላሳይሽ። እንደው እየከፋኝ ነው ብሩኬ። ለምን ይከፋሻል? እኔ እንጃ ልቤን እየሰበርከው። ምን አድርጌ ነው ልብሽ የምሰብረው? ምን አድርጌ? ለምን ልብሽ ላለቅስ ስለሆነ ነው ልብሽ ቢሰበረው? ላለቅስ ስለሆነ ኧረ እንዳይሰበር። የደስታ እንባ እኮ ነው። እግዚአብሔርን የደስታ እንባ። የምርህን ነው አፈቀርክ? ቆየ እኮ ካፈቀርኩ እግዚአብሔርን ከእናቴ ሆድ ስወጣ ነው እሷን ማፍቀር የጀመርኩት። ጭራሽ? አዎ ማርያምን አምጪው ላሳይሽ። አሁን ሳላለቅስብሽ ስልኬን የት አለ ስልክ? እንባ የመጣ መድኃኒዓለም ሳላለቅስብሽ ላሳይሽ። ለምን አልገላገልም? ማን እንደማፈቅር አብሮ አደግህ ነች። ቆይ ላሳይሽ። ከእናቴ ሆድ ስወጣ ነው አልኩሽ ሁሉም ነገር የተጀመረው። ፍቅር ኃያል ነው፣ ከባድ ነው። የምርህን ነው ግን ብሩክ የምታወራው? ማርያም ነው። ፍቅርም መውደድም ሁሉንም ነገር ነው እሷ። እኔ ብቻ አይደለም አልኩሽ እኮ ሁሉም ሰው፣ አንቺን ብትሆኚ በዙሪያችን ያለን ሰው ያፈቅራል። እንደዚህ ግዴታው ነው። እግዚአብሔርን ግዴታው ነው ማፍቀር። በዚህ ልክ እግዚአብሔርን ማመሰለሽ ግን እንዳትስቂብኝ እሺ። በእግዚአብሔር ስነግርሽ እንዳትስቂብኝ ማርያም። ምን ሆነክ ነው? እንዳትስቂብኝ። የሚያስቅ ነገር እኮ አይደለም። እኔ በዚህ ሰዓት በጣም የሆነ ደስ ማይል ስሜት ውስጥ ነኝ። ስሜቴን ራሱ በግልጽ ማወቅ አልቻልኩም ምን እየተሰማኝ እንደሆነ እኮ። እኔ በጣም ነው ማፈቅራትሽ ግን እንዳትስቂብኝ ሳሳይሽ እሺ። በእግዚአብሔር እሺ። ምን አሻንጉሊት ነው እንዲያፈቀርከው? አይደለም ሰው ነው አይደል ያፈቀርከው? እና ታዲያ ከሰውም በላይ በቃ ግን ላሳይሽ ነው። ልታለቅስ ነው? እሺ። አዎ ማርያም እግዚአብሔርን በጣም ስለማፈቅራት እኮ ነው። የምርህን ነው ብሩኬ? ማርያምን እሺ አሳየኝ እኮ። አትስቂብኝም ሳሳይሽ አይደለ ማን እንደማፈቅር። ምንድን ነው የሚያስቀኝ እንዴ? የኔ እናት የኔ ጠንበለል ደግሞ ቁመት በለጥኳት እኮ። እንዴት ነው የጠገብኩት? እንዴት እና ቁመት በልጣለሁ? እንዴት ላሳይሽ? አሳየኛ ብሩኬ በእናትህ ምን ሆነህ ነው? አይደለም ማርያምን አይደለም ሁሉም ሰው ነው የሚያፈቅረው ብዬሻለሁ እኮ። ማን እንደማፈቅር ላሳይሽ። እሺ አሳየኝ። ይሄው የምርህን ነው ብሩኬ? አዎ እግዚአብሔር ደስ አይልም? የምርህን ነው ማርያምን? እንዳትስቂ። እኔ አፈቅራታለሁ ደግሞ ምን ያስቃል እንዴ? በጣም ነው ማፈቅራት፣ መውዳት፣ ማከብራት የኔ ጠንበለል። ሰማሽኛ? አፈቅራታለሁ። ምንድነው ማይሆነው? ምን ጠብቀሽ ነበር? ጭራሽ አይሆንም። ምን ጠብቀሽ ነበር? አይሆንም እያልኩ ነው እኮ። ለምንድን ነው ማለት? ሊሆን አይችልም። ለምን? እንዴት እሷን ታፈቅራለህ እንዴ? እኔ እንዴት ነው ማለት? ምንም እኮ ይገባታል። አፈቅራታለሁ፣ እወዳታለሁ። ምን ማለት ነው? ምንም ማለት አይደለም። እሱማ እንዳትስቂብኝ ግን። እንዴት ነው ነገር? ምን ያስቀኛል? እሺ ለማንኛውም ማለት ነው ባይገርምሽ እኔ እግዚአብሔርን 2017 ላይ ያልቅ አይደለ? ስሚኛ 2017 ላይ ያልቅ አይደለ? እና የማለቂያው የመጨረሻ የ2017 ማለቂያ የመጨረሻ ካሜራ አለ እዛ ጋ። የመጨረሻ ቤተሰብንም አንቺንም ነው ፕራንክ ያደረኩት። ማን እንዳፈቀርኩ ታውቃላችሁ? ከታያችሁ ዙም አድርጋችሁ እዩ። ይታያል። አንተ እብድ እሙሽዬን ነው ማፈቅረው። የምወደው የመጀመሪያ ፍቅሬ ናት እናቴ። ማርያም የሁላችሁም ፍቅር እናታችሁ ናት። የመጀመሪያ ፍቅራችሁ በስርዓት ቤተሰብንም ሁሉንም ሰው የ2017 መሸኛ ፕራንክ ነው ያደረኳቸው። ደግሞ ሶስቱም ያፈቅሯቸው ማማ እንደሆኑ ታውቂያለሽ?
ፍርዴ መሌና ሀብ ናቸው። ወንድሞቼ ነው የሚያፈቅሯቸው። ስነ ስርዓት ያዙ። እናቴ እንዳትወዷት እንዳታፈቅሯት ብቻዬን። አሁን አልመጣም። ቡታጀራ ይጠፈጥፉኛል። አንተ አብደሃል እንዴ? በቃ የመጨረሻ 2017 ማሳረጊያ ፕራንክ ነው። አንሳሚ ነኝ። ትላንት ፏረኩኝ። ምን ሆነ? ደንግጠሽ ነበር አይደል? የኔ ጠንበለልን ነው እኔ ማፈቅረው። እሺ ሁሉም ሰው ግራ አጋባሁት። በቃ ይሄንን ቪዲዮ ቁጭ ብለሽ እሺ፣ እግዚአብሔርን ቁጭ ብለሽ አዳር ነው ያሰብኩት። ቤተሰቦችንም ቅመሜንም እንዴት አድርጎ 2017 ልሸኘው እያልኩኝ እያሰብኩ ነበር። ምን እንደተሰማኝ ታውቃለህ? አታውቅም። ማርያም እውነት በቃ ካሜራውን አጠፋውና እንሰማለን። አይ ተይ ምን አይነት ሰው ነው ግን? እኔ ካንቺ ስንት ነገር እንዳሰብ ስማርትነት ቆሳለሁ ነግሬሻለሁ እኮ እኔ ስንት ነገር እንዳሰብ እንዴት እንደተጨናነኩ ታውቃለህ? አሁን ስሚ፣ ዶሮ እንገዛለን እንሰራለን። እሺ ልገረጭጪ ነው እንዴ? ተጠቅተሽ ስሚ፣ ዶሮ እንገዛለን እንሰራለን። ቤተሰቦቻችንን እንግዲህ ትፈተኛለሽ። ዶሮ አሰራር አንጀቱን ጥበሽልንና እዛ ከቀይ ወጥ ጋር አንቺ እንደዚህ አትይኝ። ምንድነው? ምን ሆነሽ? በኖርኩበት እድሜ በስካሁን ዘመኔ እንዳንቺ የምወደው ሰው የለኝም እኔ። ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንቺው ነው። አንቺ ያላየሽው ቤት ፍቅርሽ ውስጥ ተሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ። የሰራሽውን ቤት አታውቂውምና ልብሽ ቆልፎ ንስጥሽ እዩ ክፈቺ